ተጠይቅ የሚያመጣው ተጽዕኖ ምንድነው ብዬ አስቤ ነው። ይሄንን አንተ በመጠየቅህ ልዩነት አሰፋህ እንጂ የምታገኘው ነገር ምንድነው? መጀመሪያ ትጥቅህን ፍታ። ህወሓት ትጥቁን ባልፈታበት ሰዓት አላማጣና ኮረም ላይ ተቀምጦ ፒኤሙንና መድፉን በያዘበት ሰዓት የአማራ ክልል ልዩ ኃይል ትጥቅ ፍታ ተብሎ አሁን እኮ ፋኖ የሚባለው የአማራ ክልል ልዩ ኃይል በግራ ካሱ በሶሮቃ አጥንቱን ደሙን የከሰከሰ እኮ ነው። እነዛ ናቸው እኮ የነዛንስ ጀብድ ታሪክ መርሳት አይሆንም። ከየትም አልመጣም እኮ ይህ ስብስብ አማራ ናቸው አይደለ? የነዛ ጀግና ወንድሞቼ ለምንድን ነው ከንቱ የምታደርገው? ምንድን ነው የሚጠቅም? ይሄን ስለጠየቅ አሁን ስላለንበት ጠላት ምንድነው አላማው? አንድነትን ነው የሚጠላው? መደጋገፍን ነው? እርስ በርስ እንድንባላ ነው የሚፈልገው? ወልቃይትና ራያ በሚል ተልካሻ እንትን ሁልጊዜ እንድንዋጋ? ወልቃይትና ራያ ላንተ ተልካሻ ነው? አዳምጪ ልንገርሽ፣ እኔ እንደ አማራ የምነግርሽ ማለት ነው ደረቴን ነፍቼ የምነግርሽ ራያ ወልቃይት ያማራ ነው። ነገም ዛሬም አንድ ተልካሻ አልኩ። ተልካሻ ማለት ምክንያት ማለት ነው። ተልካሻ ምክንያት እኮ ወልቃይትና ራያ ለእናንተ ተልካሻ ምክንያት ነው። ይሄን ምክንያት በማድረግ በተልካሻ ምክንያት ብይሻለሁ። እንግዲህ የሚገባሽ ከሆነ ይህንን ውስጤን ከተረዳሽ ማለት ነው። ለዛ እኮ ነው ራያን አሳልፋችሁ የሰጣችሁት። አዳምጪ ልንገርሽ ፍቅር በማርያም ልንገርሽ፣ አንድ ትግሬ ተወላጅ የራሱ ያልሆነውን ራያና ወልቃይት የኔ ነው ብሎ እየተናገረ እኔ አማራው አልኩሽ በራያና ወልቃይት አልደራደርም። ነገም ዛሬ ያልከው እንዴት ነው የማትደራደረው? አሳልፈህ እየሰጠው። ይሄው ለምን መሰለሽ እኛ አሳልፈን አልሰጠንም። ራያ ላይ የገባው ቲፒኤፍ የሚባል በብልጽግና የሚደገፍ ኃይል ነው። መከላከያ በጠለምት እንደዛ ከተዋጋ በራያ ላይ ለምን አልተዋጋም? መሀል ላይ ገብቶ የሚጨፈለቅ ፋኖ የለም ነው የምልሽ፣ ከተረዳሽ። ነገር ግን እንደዚህ አይነት ጥያቄ ልጁ አቡ በመጠየቁ የሚያገኘው ትርፍ ምንድን ነው? እኛ በቃ እናንተ ፋኖ ስለሆናችሁ እኛ ምንም የመጠየቅ መብት የለንም። ጥያቄሽን አልኩሽ፣ ጥያቄሽን ከጠላት ጋር ማነጻጸር አለብሽ። ለጠላት ይጠቅማል አይጠቅምም ልዩነትን። እኔ ግን ማለት ነው ለአንተ ዋና ጠላትክ ማን ነው? አማራ። እኛን እየጠየቅን አይደል? የመጀመሪያ ጠላት ለአንተ ማን ነው? Toul? Oui, oui. C'est plus Fred qui m'inquiète. Figure-toi qu'il a besoin d'un nouveau local. Bon, enfin, avec ses pépins de santé, t'imagines. ለአንተ ማን ነው? እኔ ግለሰብ ነኝ፣ አንድ አማራ ነኝ። ለእኔ ጠላት ጠየቀህናል። በአሁኑ ሰዓት የመጀመሪያ ጠላት የምለው ህወሓት ትጥቁን ሳይፈታ የአማራ ክልል ልዩ ኃይል አፍርሶ እንደፈለገ ብልጽግና ለምን አትልም? ከምደረድር ምክንያት ብልጽግና በል። ነገርኩሽ እኮ ትጥቅህን ፈታ ያለኝ አካል ነው በቃ ከቤቴ ድረስ የመጣው። ከዛ በኋላ ደግሞ ብልጽግና ሊያመጣው ማን ብለህ ታስባለህ? አማራ እንዴ ማርከት አደቅ ብሎ ሲያበቃ እንደገና ትጥቅ ፍታ ብሎ የመጣ ማን ነው? እኛ አልሄድንበት። እኛ እኮ ያለነው ከቤታችን ነው አይደለ? ነው ለምን ፈታችሁ እጅ አልሰጣችሁም? ነው የሚሰጥ የለም ነው የምልሽ። ግን ለአማራው ሁለቱም ኃይሎች ጠላቶቻችን ናቸው። ህወሓትን ብልጽግና አለ ልናነጻጽር አንችልም። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሁላችሁ ነው ፍቅር ጃንዲ ሰላም ብያለሁ። ዳማሲና ሁላችሁንም ታች ያላችሁትንም ሰላም ብያለሁ። እንዴት ናችሁ? ሸዋ ግረኛው፣ ሀብቴ፣ ናሆም፣ አቡ፣ አምሃራ እና ታች ያላችሁትን ሰላም ብያለሁ። ራያማ ሰጣችሁታል እኮ ወንድም አለ። ራያ እኮ ፖለቲካ ሄደ ነው። የራያ ዘብ ሊደራጅ ሲል በጥይት 131 የራያ ዘብ አማራዎችን የገደለው እኮ ምሬ ነው። ዛሬ ዋጋ ነበር። እናንተማ በምን አቅማችሁ ነው ተወቁት? የላስታና የወልዲያ ልጅ ዋጋ እንጂ አሁን ከቆቦ መጥቶ የት የተዋጋችሁትን? ቀዩ ጋር ጋር ናችሁ ሁሌም። አሁንም ቀዩ ጋር ጋር ናችሁ።
አዲስ እኔ ቆቦ ታጋይ እኔ ሲንቀሳቀስ አይቻል። በስመ ወሎ ልትነግር ትችላለህ። የላስታ ልጆች የቡግና ልጆች በሚዋጉትን የኔ ነው እያልክ ማለት ነው። የትኛው ተዋግታችሁ የምታውቁት ነው? ምን ያስለቀቃችሁት ነገር አለ? የቆቦ እስር ቤት እንኳን የተሰበረው የሆነ ኮሎኔል ከሌላ ቦታ መጥቶ እንደተቀላቀለ ሰበር። ከሱ ውጭ እስቲ ንገረኝ እና ምሬ ተዋግተው ድል ያደረጉበትን ቦታ የት አለ? የሌላን ሰው ነው በስማቸው ሲያደርጉ የነበሩትና በፖለቲካ ግን ራያ ሲያዝ ዞራችሁ እንኳን ለምን ተያዘ በሚለው መልስ ሰጣችሁ አጣቁ። ሰው እንደ ወረቀት መጻፍ ይከብዳል እንዴ? ሌላው እና ህዝቡን ከድታችሁታል። ከዛ ባለፈ ዛሬ ራያን ሊጠብቅ የሚችል ራያ አስመላሽ ኮሚቴን የሚያደራጁን የራያ ዘብን የወልቃይት ዘብ ትክክል ከሆነ የራያ ዘብ ትክክል የማይሆንበት ምክንያት የለም። እና እዛ ጋር እኮ እናንተ የራያ ዘብ ወያኔ የለም ትግሬ እኮ የለም ገደላችሁ፣ እናንተ ናችሁ ሄዳችሁ ገደላችሁ። ትግሬ ልኳችሁ ማለት ነው። እዛ አማራ ላለመክዳታችሁ ምን ማረጋገጫ አለ? አሁን አማራ ኪሎ እውነት ለመናገር አሁን ይሄ አንተ የጠየቀው ጥያቄ ናትናኤል መኮንን በፔጆ ለጥፎታል አይደለ? አንተ ሁለተኛውን ይሄን መጠየቅ ምን አስፈለገ? እኔ ጠየቅኩህ ምንድነው ጥያቄ? እንደተገደሉት ነው ብልጽግና ማንም ሊያረሰው ይችላል እኮ ናትናኤል መኮንን የአማራ ፋኖ እንደዚህ መግለጫ አላወጣም ስለ ወልቃይት ስለ ራያ ብሎ ጽፏል። እንዲያወጣ ማን ያስገድደዋል? ስለሱ አይደለም ያወራው ስለሌላ ነው። እኔ የጠየቅኩ የራያ አስመላሽ ኮሚቴ ራያ ዘቦች በጥይት የተገደሉት 131 ሰዎች ገና ስልጠና ሳይጀምሩ የገደላችኋቸው ነው አይደሉም? እነዚህ ሰዎች ደግሞ ትክክለኛ እውነታ የምትፈልግ ከሆነ ማለት ነው ልንገርህ። አሁን አድማ በተና የሚባል እኮ ከቀበሌ ጀምሮ የቀበሌ አመራርን እያጀበ የሚውል ቤቱ በር ተኝቶ የሚያደር እንጂ ሌላ የራያ ዘብ የሚሰለጥን አልነበረም። ሚሊሻ ተደራጅቶ እንዲዋጋን አንፈልግም። ገና ማሰልጠኛ ይመታል። ገባ? የሚሰለጥነው ማን ነው? ልዩ ኃይል የሚሰለጥነው እኮ የራያ አስመላሽ ናቸው። የራያ አስመላሾችን ገደላቸው አይደለም ሚሊሻ የቀበሌ ካድሬ አይደሉም። ሲሄዱ የራያ አይደለም። በስነ ስርዓት ከመሄዳቸው ፊት የራያ ዘብ መሆናቸውን በስብሰባ ከፋኖ ጋር እንዋጋም ብለው ተናግረው ኦኬ እሺ ተብለው ነው የመጡት። መከላከያን ሲማረክ ሳትገሉ ኦኬ ይዛችሁ ውስጥ ተናገሩ የነበራችሁ ሰዎች ምን ቤት ነው እነዚህን ሄዳችሁ በአንድ ቀን ሄዳችሁ የገደላችኋቸው? እንዴ አኪላ በአሁኑ ሰዓት ማለት ነው ጃሪ ላይ ያሉትን እኮ ታሪካን አውቀዋለሁ። ሚሊሻዎች ናቸው። የቀበሌ አመራር ጠባቂ የሚታወቁ በትግራይ ጦርነት የነበሩ ሲታገሉ የነበሩ ከዚህ በፊት የሚታወቅ በስም የሚታወቁ ናቸው። ሄዳችሁ የገደላችኋቸው። አሁን እናንተ ሄዱና ተዋጓ። ለምንድን ነው የማትዋጉት? አሁን እናንተ ሰው ገደላችኋል። ያላማጣንሽ ያላማጣ ሚኒሻ ለምን ተገሉታላችሁ? ምን አረጋችሁ? የመንግስት የምን ይሁን አንተ ጋር ይመጣብህ። ይሄ ልንገርህ አሁን ለምሳሌ በወልቃይት ያለ እንዲሁም በደንብ አስታወስኩ። ሌላ ነገር እንዳቀባጥር አበበ ፈንታው ወጥቶ የራያ አስመላሽን በሚል የተደራጁ ናቸው የተገደሉት። የራያ ጥያቄ በፋኖና በፋኖ ነው የሚመለሰው፣ ሌላ ሁለተኛ አደረጃጀት መፈጠር አይችልም ብሎ መግለጫ ሰጥቷል። አሁን ንገረኝ፣ ያ ማለት አበበ ፈንታው ራሱ ባመነበት የራያ አስመላሽ ብሎ እንደተደራጁ ያውቃል። ግን ከኛ ውጭ ከፋኖ ውጭ የራያን ጉዳይ ማኔጅ የሚያደርግ የለም ብለው ነው እርምጃ ወሰድባቸው ብሏል ቃል በቃል። ስለዚህ ሚኒሻ ናቸው ምናምን አትበል። አበበ ፈንታው ራሱ አስመላሽ ኮሚቴ መሆናቸውን ተናግሯል። ሰው ለምን ገደላችኋቸው?
when I moved to a different country, I felt very lonely. I was far from my friends and the family and people that I love. የራያ አስመላሽ ኮሚቴ በሚል የተደራጁ ናቸው ማለት ይሄን ስም ሽፋን በማድረግ የተደራጁ ናቸው ነው። አንተ እንግዲህ ከመጨረሻው ከአበበ ፈንታው በላይ የሚሆን ሰው የለም። እንግዲህ ከሱ በኋላ ምሬ ነው። እሱ እኮ አስመላሽ ናቸው ብሎ ተናገር አለቀ። እሱ አስመላሽ ናቸው ብሎ በተናገረበት ምን ቤት ነው አንተ ልትዋሽ የምትሞክረው እንዴ? እንደኔማ እየተፋፈረ ወይም እየተዛዘለ ይሄ አይ ውሸት ሳይሆን ትክክለኛ ነገር ነው ነገር። አሁን እዚህ ጋር ግዴታ አንተን የማሳመን ግዴታ የለብኝም፣ አንተን የማሳመን ግዴታ የለብኝም። ጊዜ ይፈታዋል፣ ችግር የለውም። እውነት የተገንዳለ እነሱ ይኸውልህ በቃ በዛም አሉ በባሌም አሉ በቦሌም አሉ አስመላሽ ኮሚቴ ነን ብለው መጥተዋል። ከዛ ላይ አጭበረብሩ ነው የምትለው። ቢያንስ አስመላሽ ኮሚቴ ነን። እኔ እኮ የአላማጣ ሚኒሻ ችግር የለብን። እኔ ማንም ብልጽግና የሚያሰልጥናቸው ምን ችግር አለ? እንት ወልቃይ ዘመን ብልጽግና ያለው የሚያሰልጥነው አረማ ብተናና ሚሊሻ ለምን አልተዋቀረም? ለምን ማታውቀውን ነገር አየህ። አሁን ላስተምር በደንብ ሉክ ራያ አሁንም አማራ ክልል አልገባም። ስለዚህ አማራ ክልል አላማጣና እንትን ላይ ማሰልጠን አይችልም። ስለዚህ እዛ ጋር አድማ ብተና ምናምን መዘጋጀት አይችልም። ስፔሻል ኃይል ያ ኃይል አማራ ክልል ገብቶ ኦፕሬት ማድረግ አይችልም። ምክንያቱም መብት የለው እንደ አማራ ክልል ስለማይታይ ማለት ነው። ስለዚህ አንተ የምትለው ነገር አየር ላይ ያለው ውሸት የሚያደርገው ምንድነው? ኦፕሬሽናል ማንዴት የለው ወይም እዛ መጥቶ የመንቀሳቀስ የለም። አንድ የኦሮሚያ ክልል ወታደር አማራ ክልል መጥቶ ኦፕሬት እንደማያደርገው እነዚህ አካባቢዎች ገና ወደ አማራ ክልል በህገ መንግስቱ ያልገቡ ወይም በህገ መንግስቱ እንኳን ናቸው ግን በሲስተም ያልገቡ በፌዴሬሽን ምክር ቤት ያልገቡ በመሆናቸው ካልገባ ቦታ ላይ ሰራዊት አሰልጠነ ሲጀምር አካባቢውን እንት ባዴን ያስተዳድረው እንዴ? ባዴን እንኳን ያስተዳድረው አካባቢ ልዩ አስተዳደር እኮ ነው የሚያስተዳድረው። ስለዚህ ያ ቦታ ልክ እንደ ወልቃይት ከዛ ቦታ መንቀሳቀስ አይችልም። ኦኬ አሁን ወልቃይት ጸብ ከወልቃይት ወጥቶ ጎንደር ላይ አክት ማድረግ አይችልም፣ መንቀሳቀስ አይችልም፣ ማንዴት የለው። ስለዚህ ይሄ ራሱ አንደኛ ማረጋገጫ ወደ እናንተ እነዚህ ሰዎች የሚመጡ ሰዎች አለበት። ለምን እንደተዋጉት ለምን አልተዋጉም? ራያ ላይ መከላከያ በጠለምት ቂጡን ቆልፎ እንደተዋጋው ለምን ይዋጋል? ለምን ይዋጋል? ለምን ይዋጋል? መሀል አስገብተህ ልትመታው ስትሞክር ጅል ይመስልሃል እንዴ? ጅል ይመስልሃል እንዴ? ህይወት አይቋረክስበት። ቆይ ለምን ይዋጋሉ እንዴ? እዛ ያለው አማራ ተብዬ ህዝቡን አይደለም እነ ምሬ ለህዋት ሸጠው መሀል ላይ ያስገብተው ቢመቱትስ እንዴ? ስለዚህ ምንድነው የሚያደርገው? አፈግፍጎ እሺ አሁንስ ቢሆን የሚዋጋ ቆይ አንዴ ሊስንቱ የሚዋጋማ ሲያገኝ ትግራይ ፒፕል ፎርስ ቲፒኤፍ የሚባሉትማ ወያኔ እንደሚዋጋ ሲያውቅ እኮ እነሱን እያገዘ እኮ ወያኔ በአፋር በኩል እየወጋ ነው። በደንብ አድርጎ እያቀመሳቸው የሚዋጋ ሰው ሲያገኝማ እናንተን ብትዋጉ ተደርቦ ያግዛል። ተውት፣ የእናንተ ችግር የለው። የራያ አስመላሽ ኮሚቴዎች ተጠናክሮ ቢሆን ከነሱ ጋር ተደርቦ መከላከያ ይዋጋ ነበር። ብቻውን ጅብ ነው እንዴ? ሁለት ወያኔ ከላይም ከታችም ወያኔ ያለው እና መሀል ላይ ገብቶ ይሙት ጋር ስማርት ሞኝ መስሏል እንዴ? ቲፒኤፍማ ሲዋጋ እኮ እንዴ እያስለቀቀው ጨርጨርን አስለቅቀዋል። ጨርጨርን አስለቅቀዋል፣ ባላን አስለቅቀዋል። ብዙ መሬት እያስለቀቁ ነው። ኦኬ ለመከላከያ እያዘንክ ነው። ለምን አዝንለታለሁ? እያዘንኩለት ሳይሆን ህዝቡን እንደ አንተ እኮ አላዳንከውም። ቆይ ልንገርህ፣ ይኸውልህ የጨርጨርና የባላን ህዝብ ያዳነው እኮ ጠላት የተባለው መከላከያ ነው፣ አንተ ሳይሆን። አንተም አሳልፈ ሰጠው ለወያኔ። ተሰዶ እንኳን ወደ ቆቦ እንኳን መጥቶ ተሰዶ ሲመጣ እኮ ከጎኑ አልቆምክ። ኦኬ እኔ ለምሳሌ ራያ ላይ ለምን አዳናችሁ ብዬ የምጣላችሁ ይመስላል እንዴ? ህዝቤን እኮ ወደዋለሁ። ማንም የትግሬ ወታደር መጥቶ ከሚደፍራቸው ሴቶቹ ከታያለ ለምንድን ነው ከጎኑ ቆም? እናንተ ትጥቅ ኖራችሁ አልኖራችሁ ምን ትጠቅማላችሁ? እናንተ እኮ ምን ወሰሩ? ቆይ እንዴ እናንተ አዲስ አበባ ለመግባት ብቻ ነው እንዴ የምትታገሉት? ህዝቡ እዛ ያለውን ጎና ያለውን ህዝብ ለጅብ አስበልጣ አዲስ አበባ እሱ ባለስልጣን ብቻ ነው የምትወለው፣ ለአማራ ህዝብ አይደለም።
አይደለም ስልጣን አይደለም የስልጣን ጥም የለንም። አዲስ አበባ ጥምማ ነው የሁሉም ኢትዮጵያ ነው አይደለም የሁሉም ኢትዮጵያ ነው። ገባ እኛ ያለ ነው ምን ያላችን አንፈታም። የህግ ከለላ የለም። እሱ ማንም ያስፈታ የለም። ዝም ብሎ ቀደዳ ነው። አንተ ደግሞ አልተባልክም። ሲጀምር ማች እናንተ ተባል ልዩ ኃይሉ ነው ትጥቃት ፈታ የሚለው አንተ ማን አለ? አሁን ምሬ አንድ መኪና ሙሉ አግዞ አይደል እንደ ሰጣችሁ። ቆይ አንድ ወንድም አለ አንድ ዝም ብለን እናንተም አንተ ትጥቅፍቷላችሁ ሳትባሉ እንደ ሄዳችሁ ሰጡ የነበሩት ተንበርክከ ጉልበት እየሳምከ እንዲሰጥ የነበረው ትጥቅ ፍታ የተባለው ልዩ ኃይል ነው። አንተን ያለ የለም። ልዩ ኃይል ፍታ ሲባል ሮጥ ወጥቶ አልፈታም ብሎ ታገለ። አንተ ምን ታመጣለህ ተብሎ ነው ፍታክ ሰው እያገትክ ሰር እንጂ ደግሞ አንተ ማን እንትን ወንድምህን ግደል እንጂ የወልዲያ ልጆች እያሰበዳችሁ ግደሉ እንጂ ምን የራያ አስመላሽ ኮሚቴን ግደሉ እንጂ ይሄን ነው ያለው። ይሰማኑ አኪላ አሁን በዚህ እንደዚህ አይነት ታራ ነገር የሚወዛገብ አማራ የለም። ይሄ ፋኑ ተነክቷል። አሁን እኮ ተባሉባቸው ለምን ይመስላል? ማንም ሰው እየደገፋቸው ያሉ እሺ፣ አዳምጠኛ እንዴ ሶሻል ሚዲያው በሙሉ ከእናንተ ተቃራኒ ለምን ይሆን ይመስላል? ሁሉ ሰው እኮ የጠላችሁ እኮ አማራን ስለካዳችሁ። ኦኬ ማንም አልጠላ እናንተ የምሬ ልጆች ባይዘው ሌላውን ፋኖ ይነካ የለው እኔ አላውቅም። የዘመንና የምሬን ልጆች ማንም አይፈልጋችሁ። ማንም ብትሞቱ ራስ ነው ያዝንላችሁ የለም። ምንም ያው ናችኋል እንዴ። ዛሬ መከላከያ እንግዲህ ጠላት የምንለው መከላከያ እንግዲህ ገዳያችን መከላከያ ለፖለቲካ ጥቅሙ ሲል ራያ ላይ እየተዋጋ ጨርጨርና ባላ ላይ እናንተ እኮ መግለጫ እንኳን ማውጣት አልቻላችሁ። እቺ ምንድን ነው የምትሆኑት? ቆይ አንዴ ወያኔ ስለከሰሳችሁ ምንድን ነው የሚከሰትባችሁ? ወያኔ ቆይ ልጠይቅ። ወያኔ ህዝባችን መንከት አልችልም ስላላችሁ ምን ሊፈጠርባችሁ ነው? አይ ብልጽግና ባለን አንገባም። ሰማኝ እኮ ትናንትና ብልጽግናዎች ናቸው እንዲህ የሚሉን፣ እኛ በፈለግንበት ጊዜ ነው መግለጫ የምናወጣው። ስለሆናችሁ ነው በፈለግበት ጊዜ ህዝብ ልታገለግለ እንዲወጣው እና ህዝብ ሲሞት ያላወጣ መቼ ልታወጣ ነው እንዴ? ቆይ ልጠይቅሽ እስቲ ፍቅር፣ አንቺ እንደው ሰው ያድርገውና አንድ ወዳጅሽ ሞተ፣ ለዛ ለሞተው ቤተሰብ ደውለሽ እግዚአብሔር ያጽናችሁ ብለሽ ለቤተሰባችሁ አትናገር? እሱን ለመናገር ወደኋላ ወደፊት ያለሽ እንዴ? ግዴታችን እኮ ነው እሱ። ግዴታችን እኮ ነው እሱ። ወክላለሁ ብለህ ለአማራ ታኪላ እዛው ጓሮ ወያኔ ህዝቡን ልንገርህ አሁን እስካሁን አዳምጫለሁ። ገባ መስማት አለመስማት የራሳችሁ ፈንታ ነው። የሚመለከት ነው የሚመስለው። በነገራችን ላይ አሁን የአማራ ፋኖ ብሔራዊ ንቅናቄ ወይም እነመሪ ወዳጁ ህወሓት ከዚህ ድርጊቷ መታቀብ አለባት የሚል መግለጫ ስላላወጣ ምንድን ነው እንትን ብላችሁ የሚያንዘረዝራችሁ? እኔማ ብትዋጉ ደስ ይለኝ እኮ ነበር። ሄዳችሁ ብትዋጉ ደስ ይለኝ ነበር፣ ግን አቅም ስለሌላችሁ ትቼዋለሁ። እሱን ተው፣ ማንም ይነካ የለም። አቅም ስለሌለ ነው። ሞኛለ ይላል። ምንም አቅም የለም። ምንም 30 ወታደር ልክተህ ግርግር ፈጥረህ መምጣት ትችላለህ። እሱ ሞኛለ ይላል። ታዲያ ምን ጦርነት? ቆይ አልገባኝ። ቆይ አንድ የያዘው ማይክ እንዴ ህዝብህን ለማዳን በሁለት በኩል አይደለም በአራት በኩል ተከበህም ቢሆን ገብተህ አንተ ሞተ ህዝብን ትታደጋለህ እንጂ ሞኛለ ብለህ ትቀራለህ እንዴ? ጦርነት እኮ ማለት ያ ነው። ጦርነት ህዝብህን ስለምትወድ ህዝብህን ትታገላለሁ ካልክ በ5 አይደለም በ10 ቦታ ብትከበብ ገብተህ ተዋግተህ መስዋዕት ከፍለህ ህዝብን ታድናለህ። ብልጽግናና ህወሓት መሀል አስገብቶ ይመቱኛል። ብልጽግናና ህወሓት አይደለም ኤርትራ ምንም መሀል ቢያስገባህ ራሱ ከዛ ከበባ ውስጥ ሆነ ህዝብን ለማዳን ትፈራገጣለህ እንዴ? እና ላትሞቱ ነው እንዴ የምትታገሉት እንዴ? ሞት እኮ አለው ትግል አይደል?
ምን ፈሪ ናችሁ እኮ እናንተ ኬላይቱ ኬላዋን ነው ኬላዋን በእንደዚህ አይነት አማርኛ የሚሸማቀቅ ማንም የለም። ኬላዋን ነው እናንተ ምንም ያላችሁ ነው ኬላዋን ማርያም የሚሸማቀቅ የለም። እኔ ነገሩ እዚህ እንትና አገው ቆይ አንዴ የህምራ አገው ነው ውጊያም ስለማትችሉ ምንም እናንተ ስለምትፈሩ አልፈቀድኩም። ሲጀመር አንተ ፖለቲካ ልትል ትችላለህ፣ ስለ ፖለቲካ መተንተን ትችላለህ። ስለ ውጊያ ግን የምታውቀው ነገር የለም። ውጊያ ዝም ብለህ ዘውተው ለእናንተ ህፃን ለእናንተ አሁን ክላሽ ተሸክመ ገና አሁን ዱላህን ጥለህ ክላሽ ተሸክመ የዛሬ 2 ዓመት ክላሽ መጽሐፍ እያነበብኩ ስለተናገርክ አይደለም ማለት ነው። የህዝብን ፍላጎት አውጥተህ አዋቂ ማለት አይደለም ነው እንጂ ታዲያ ዝም ብለህ አታቅራራ ነው እንጂ እንዴ። እና አንተ ድንጋይ ስር ተደብቀህ ለኬላው አስፋልት ዳር ኬላ ለመጣች ማለት ነው። ተወየቱንም ተዋቅተህ የምታውቀው ነገር የለም። ወሬ ውጊያ ማለት ነው ይለኛል እንዴ። ሄደው የሆነ ሰው ማገት መሰለ ወይ ደም ሲመር መግደል መሰለ እንዴ? ወቂ እሱ ነው። እናንተ እያነበብክ ምን ፖለቲካ መተንተን አይደለም ብያለሁ። ውጊያ ጥበብ ይጠይቃል ጊዜ የትኛው እና ምሬ አረቄው ነው 2 ዓመት እኮ ቀዩ ጋር ቆይ ንገረኝ። በዚህ 2 ዓመት ምሬ ደሴ መድረስ ችሏል። ቀዩ ጋር ጀመርክ ዞብል አምባ ነው የሚባል ዞብል ጀመርክ ዞብል ነው መቼ እንደሚወጉ አንተ የውጊያ እና ከ2 ዓመት በኋላ ምንድን ነው የምትዋጋው? የጊዜ ሰሌዳ አታወጣም ወንድሜ። እናንተ ችሎታችሁ ልንገር፣ እናንተ የምሬ ልጆች ችሎታችሁ ለኬላው ሲሆን እንኳን ኮረም መቀሌ ኬላ የሚታየው መቀሌ ድረስ ትገባለህ ብዘርፉ። ይህ የጠላት ወሬ የታለ መግለጫ አታውጡ፣ አትዋጉም። እኔማ እንድትዋጉ ካልፈልግም ቆይ አንድ ወንድሜ የብልጽግና ማለት ነው። ጦቶ ብልጽግና ብላላት ወልክ እናንተ ራሳችሁ ሌላ ብልጽግና የላችሁ እንዴ? ምን ብልጽግና ያደረገውን ህዝቡ ላይ ታደርጉ ትገሉታላችሁ፣ ትዘርፉታላችሁ። ብልጽግናም ከዚህ የተለየ ምን ከእናንተ ከብልጽግና ተለይታችሁ እናንተ ለህዝቡ አስባችሁ ኧረ አግታችሁ ገንዘብ የምትቀበሉ ሰዎች ያው እኮ ናችሁ ወይ? የምሬ ልጆች ተዉት። እንደም ሲመርን እኮ አስራችሁ እኮ ፕላስቲክ እያቀለጣችሁ ያቃጠላችሁ እኮ ናችሁ። ሰውነቱን ገላው ላይ ስታቀጣጥሉ የነበራችሁ እኮ ናችሁ። አብሯችሁ የታገለ ማለት ነው። የፈለገ ያጥፋ በህግ እኮ አይደለም የጠየቃችሁ። ኩላሊቱን ታሞ እኮ ዋቶ ኩላሊቱ ፌል እስኪያደርግ ድረስ ያሰራችሁ ናችሁ። ምን እናንተ ከብልጽግና ለይቼማችሁ መሰለህ? አረመኔ አይደላችሁ እንዴ? ኬላ መቀሌ ይጣላል ቢባል ትሄዱ ነበር። መቀሌ ሆድ ነው። ምን አይተው መልካችሁ እኮ ያስታውቃል እኮ። ሆዳችሁ አዘጥዝጦ እናታችሁ ቤት የሌላችሁን ሆድ እኮ ትግል ሜዳ እኮ ቁርጥና ጥብስ ነው የምትበሉት። የፈረደበት የአማራ ድንጋይ እየተሸከመ እናንተ ነው ያበላ። ኦኬ እናንተ ሌባ ናችሁ። መግለጫ ለማውጣት መግለጫ ለምን አላወጣችሁ? ቆይ ለምን መግለጫ አላወጣችሁ? ምንድነው ምክንያታችሁ? የሰማነው የናትናኤል መኮንን ፍላጎት አናሟላም። ናትናኤል አለ አላለም? እኔ እውነትን ናትናኤል አለው ይምጡ ይመስላል እንዴ? ለምን ጠላት ነው? ይኸውልህ ናትናኤል አለው ከበደ አለው እውነት አለቀ። ናትናኤል ለራሱ ለፖለቲካ ጥቅም ሊጠቀሙ ለምን አላወጣህም? ቆይ አንዴ ልጠይቅ። ለምን አላወጣችሁ? ምን አልከኝ? መቼ አዳመጥከኝ? ለምን አላወጣችሁ? ሰማሁ እኮ ቅድም። አይ ፖለቲካ አላውቅም ብለሃል፣ አናውቅም ብላችኋል። ፖለቲካ ባረቄ ይህንቱ እንደዚህ አይነት ማሸማቀቂያ ምናምን ቃላት የማንም ስሙን አሳምሮ መጥቶ የፈለገን ነገር ይችላል። ይሄ እኮ ፊት ለፊት የተለጠፈ ፎቶ ከሄዳ ያስገድል ይችላል። ገባ? ይሄ ተመስገን ጥሩነህ አሁን ይሄ ነው። ይሄ ባነር ያሰራው ብልጽግና ነው። ወረቀት እየሰጠ ሰላማዊ ሰልፍ የሚወጣ የአማራ ተወላጅ የለም፣ የአማራ ህዝብ የለም ነው ማለት። እስኪ ነገ ከመከላከያ ጎንና ከፋኖ ጎን ቆሙ፣ ፍላጎታችሁን ከማንኛው እንደሆነ አሳዩ። እነዚህ እኮ የራያ ህዝብ እኮ ነው ሰላማዊ ሰልፍ ወጥቶ የፕሪቶሪያል ስምምነት ይፈጸምልን እያለ ፍቅር ልንገርሽ፣ ወረቀት እየሰጠ ሰዓት ካልግ አዳምጪ ልንገርሽ፣ መንገድ ዘግቶ ገበያ ሰዓት እየመረጠ ማክሰኞና ሰኞ ወልዲያ ላይ ማክሰኞ፣ ቆቦ ላይ ሰኞ ቀን እየመረጠ ሰላማዊ ሰልፍ የሚያወጣ ስርዓት አይሰራም። እናንተ ምን ያደረጋችሁለት ለዛ ህዝብ? ይሄ ልንገርሽ እኮ። ስለዚህ ተመስገን ጥሩነህ ምናምን እነዚህ ካድሬዎች ትክክል ናቸው ያልሽ ነው። እኔ የምነግርሽ ነገር በዛም ይሁን ቤትም የብልጽግናን አጀንዳ አናራምድም ነው የምልሽ።
ይህ ሰላማዊ ሰልፍ ወረቀት ተሰጥቶ ከነ ሰዓቱ ከነቀኑ ካልወጣችሁ ተብሎ መንገድ እየተዘጋ የተሰበሰበን ሰው ባነር በግዴታ አስይዞ ስለወጣ ህዝብ ወጣ እንዳትይ ልንገርሽ። ገባሽ? እምናውቀው እኛ ነን። ይሄ በዚህ በእንደዚህ አይነት ድለላ የሚደለል አማራ የለም። እኔ የፈለገውን ቢናገር የሚሸማቀቅ አማራ የለም። አልሸማቀቅም። እንደግል አልሸማቀቅም። የፈለግከውን ብትል ማንም ይሁን ማንም ይህ ባነር እያሰራና እየለጠፈ እንደሆነ ቢያዝ ይሄ ፎቶ ተይዞ የአማራ ህዝብ ይዞ ይወጣል። እንዲሁ ትንሽ እንደው አታፍሩ። ሴራ እንኳን እንዴት እየተሰራ እንዳለ ማታውቁ። Je t'ai envoyé de l'argent avec Remitly pour t'aider avec les premiers loyers de la boutique. Remitly vous permet d'être là, même à distance. ተጠይቅ የሚያመጣው ተጽዕኖ ምንድን ነው ብዬ አስቤ ነው። ይሄንን አንተ በመጠየቅህ ልዩነት አሰፋህ እንጂ የምታገኘው ነገር ምንድን ነው? መጀመሪያ ትጥቅህን ፍታ። ህወሓት ትጥቁን ባልፈታበት ሰዓት አላማጣና ኮረም ላይ ተቀምጦ ፒኤሙንና መድፉን በያዘበት ሰዓት የአማራ ክልል ልዩ ኃይል ትጥቅ ፍታ ተብሎ አሁን እኮ ፋኖ የሚባለው የአማራ ክልል ልዩ ኃይል በግራካሱ በሶሮቃ አጥንቱን ደሙን የከሰከሰ እኮ ነው። እነዛ ናቸው እኮ የነዛንስ ጀብድ ታሪክ መርሳት አይሆንም። ከየትም አልመጣም እኮ ይህ ስብስብ አማራ ናቸው አይደለ? የነዛ ጀግና ወንድሞቼ ለምንድን ነው ከንቱ የምታደርገው? ምንድን ነው የሚጠቅም? ይሄን ስለጠየቅ አሁን ስላለንበት ጠላት ምንድን ነው አላማው? አንድነትን ነው የሚጠላው? መደጋገፍን ነው? እርስ በርስ እንድንባላ ነው የሚፈልገው? ወልቃይትና ራያ በሚል ተልካሻ እንትን ሁልጊዜ እንድንዋጋ? ወልቃይትና ራያ ላንተ ተልካሻ ነው? አዳምጪ ልንገርሽ፣ እኔ እንደ አማራ የምነግርሽ ማለት ነው። ደረቴን ነፍቼ የምነግርሽ ራያ ወልቃይት ያማራ ነው፣ ነገም ዛሬም። አንድ ተልካሻ አልከው። ተልካሻ ማለት ምክንያት ማለት ነው። ተልካሻ ምክንያት እኮ ወልቃይትና ራያ ለእናንተ ተልካሻ ምክንያት ነው። ይሄን ምክንያት በማድረግ በተልካሻ ምክንያት ብይሻለሁ። እንግዲህ የሚገባሽ ከሆነ ይህንን ውስጤን ከተረዳሽ ማለት ነው። ለዛ እኮ ነው ራያን አሳልፋችሁ የሰጣችሁት። አዳምጪ ልንገርሽ፣ ፍቅር በማርያም ልንገርሽ፣ አንድ ትግሬ ተወላጅ የራሱ ያልሆነውን ራያና ወልቃይት የኔ ነው ብሎ እየተናገረ እኔ አማራው አልኩሽ በራያና ወልቃይት አልደራደርም። ነገም ዛሬ ያልከው እንዴት ነው የማትደራደረው? አሳልፈህ እየሰጠው። ይሄው ለምን መሰለሽ እኛ ሳልፈን አልሰጠንም። ራያ ላይ የገባው ቲፒኤፍ የሚባል በብልጽግና የሚደገፍ ኃይል ነው። መከላከያ በጠለምት እንደዛ ከተዋጋ በራያ ላይ ለምን አልተዋጋም? መሀል ላይ ገብቶ የሚጨፈለቅ ፋኖ የለም ነው የምልሽ፣ ከተረዳሽ። ነገር ግን እንደዚህ አይነት ጥያቄ ልጁ አቡ በመጠየቁ የሚያገኘው ትርፍ ምንድን ነው? እኛ በቃ እናንተ ፋኖ ስለሆናችሁ እኛ ምንም የመጠየቅ መብት የለንም። ጥያቄሽን አልኩሽ፣ ጥያቄሽን ከጠላት ጋር ማነጻጸር አለብሽ። ለጠላት ይጠቅማል አይጠቅምም ልዩነትን። እኔ ግን ማለት ነው ለአንተ ዋና ጠላትክ ማን ነው? አማራ። እኛን እየጠየቅን አይደል? የመጀመሪያ ጠላትክ ለአንተ ማን ነው? Toul? Oui, oui. Bah, c'est plus Fred qui m'inquiète. Figure-toi qu'il a besoin d'un nouveau local. Bon, enfin, avec ses pépins de santé, t'imagines. እኔ ግለሰብ ነኝ፣ አንድ አማራ ነኝ። ለኔ ጠላት የሚል ጠይቀህናል። በአሁኑ ሰዓት የመጀመሪያ ጠላት የምለው ህወሓት ትጥቁን ሳይፈታ የአማራ ክልል ልዩ ኃይል አፍርሶ እንደፈለገ ብልጽግና ለምን አትልም? ከመደረደር ምክንያት ብልጽግና በል ነገርኩሽ እኮ ትጥቅህን ፈታ ያለኝ አካል ነው። በቃ ከቤቴ ድረስ የመጣው ከዛ በኋላ ደግሞ ብልጽግና ላይ የመጣው ማን ብለህ ታስባለህ? አማራ እንዴ ማርከት አደቅ ብሎ ሲያበቃ እንደገና ትጥቅ ፍታ ብሎ የመጣ ማን ነው? እኛ አልሄድንበት። እኛ እኮ ያለነው ከቤታችን ነው አይደለ? ነው ለምን ፈታችሁ እጅ አልሰጣችሁም? የሚሰጥ የለም ነው የምልሽ።
ግን ለአማራው ሁለቱም ኃይሎች ጠላቶቻችን ናቸው። ህወሓትን ብልጽግና አለ ልናነጻጽር አንችልም። እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሁላችሁ ነው ፍቅር ጃንዲ ሰላም ብያለሁ። ዳማሲና ሁላችሁንም ታች ያላችሁትንም ሰላም ብያለሁ። እንዴት ናችሁ? ሸዋ ግረኛው ሀብቴ ናሆም አቡ አምሃራ እናታች ያላችሁትን ሰላም ብያለሁ። ራያማ ሰጣችሁታል እኮ ወንድም አለ። ራያ እኮ ፖለቲካ ሄደ ነው። የራያ ዘብ ሊደራጅ ሲል በጥይት 131 የራያ ዘብ አማራዎችን የገደለው እኮ ምድሬ ነው። ዛሬ ዋጋ ነበር። እናንተማ በምን አቅማችሁ ነው የምትዋጉት? የላስታና የወልዲያ ልጅ ዋጋ እንጂ አሁን ከቆቦ መጥቶ የት የተዋጋችሁትን? ቀዩ ጋር ጋናችሁ ሁሌ አሁንም ቀዩ ጋር ጋር አዲስ እኔ ቆቦ ታጋይ እኔ ሲንቀሳቀስ አይቻል። በስመ ወሎ ልትነግር ትችላለህ። የላስታ ልጆች የቡግና ልጆች በሚዋጉትን የኔ ነው እያልክ ማለት ነው። የትኛው ተዋግታችሁ የምታውቁት ነው? ምን ያስለቀቃችሁት ነገር አለ? አለ የቆቦ እስር ቤት እንኳን የተሰበረው የሆነ ኮሎኔል ከሌላ ቦታ መጥቶ እንደተቀላቀለ ሰበር። ከሱ ውጭ እስቲ ንገረኝና ምሬ ተዋግተው ድል ያደረጉበትን ቦታ የት አለ? የሌላን ሰው ነው በስማቸው ሲያደርጉ የነበሩትና በፖለቲካ ግን ራያ ሲያዝ ዞራችሁ እንኳን ለምን ተያዘ በሚለው መልስ ሰጣችሁ አጣቁ። ሰው እንደ ወረቀት መጻፍ ይከብዳል እንዴ? ሌላው ነገር እና ህዝቡን ከርታችሁታል። ከዛ ባለፈ ዛሬ ራያን ሊጠብቅ የሚችል ራያ አስመላሽ ኮሚቴን የሚያደራጁን የራያ ዘብን የወልቃይት ዘብ ትክክል ከሆነ የራያ ዘብ ትክክል የሚሆንበት ምክንያት የለም። እና እዛ ጋር እኮ እናንተ የራያ ዘብ ወያኔ የለም ትግሬ እኮ የለም ገደላችሁ። እናንተ ናችሁ ሄዳችሁ ገደላችሁ። ትግሬ ልኳችሁ ማለት ነው። እዛ አማራ ላለመክዳታችሁ ምን ማረጋገጫ አለ? አሁን አማራ ኪሎ እውነት ለመናገር አሁን ይሄ አንተ የጠየቀው ጥያቄ ናትናኤል መኮንን በፔጆ ለጥፎታል አይደለ? አንተ ሁለተኛውን ይሄን መጠየቅ ምን አስፈለገ? እኔ ጠየቅኩ ምንድነው ጥያቄ? እንደተገደሉት ነው ብልጽግና ማንም ሊረሳው ይችላል። ናትናኤል መኮንን የአማራ ፋኖ እንደዚህ መግለጫ አላወጣም ስለ ወልቃይት ስለ ራያ ብሎ ጽፏል። እንዲያወጣ ማን ያስገድደዋል? ስለሱ አይደለም ያወራው ስለሌላ ነው። እኔ የጠየቅኩ የራያ አስመላሽ ኮሚቴ ራያ ዘቦች በጥይት የተገደሉት 131 ሰዎች ገና ስልጠና ሳይጀምሩ የገደላችኋቸው ነው አይደሉም? እነዚህ ሰዎች ደግሞ ትክክለኛ እውነታ የምትፈልግ ከሆነ ማለት ነው ልንገርህ። አሁን አድማ በተና የሚባል እኮ ከቀበሌ ጀምሮ የቀበሌ አመራርን እያጀበ የሚውል ቤቱ በር ተኝቶ የሚያደር እንጂ ሌላ የራያ ዘብ የሚሰለጥን አልነበረም። ሚሊሻ ተደራጅቶ እንዲዋጋን አንፈልግም። ገና ማሰልጠኛ ይመታል። ገባ? የሚሰለጥነው ማን ነው? ልዩ ኃይል የሚሰለጥነው እኮ የራያ አስመላሽ ናቸው። የራያ አስመላሾችን ገደላቸው አይደለም? ሚሊሻ የቀበሌ ካድሬ አይደሉም። ሲሄዱ የራያ አይደለም። በስነ ስርዓት ከመሄዳቸው ፊት የራያ ዘብ መሆናቸውን በስብሰባ ከፋኖ ጋር እንዋጋም ብለው ተናግረው ኦኬ እሺ ተብለው ነው የመጡት። መከላከያን ሲማረክ ሳትገሉ ኦኬ ይዛችሁ ውስጥ ተናገሩ የነበራችሁ ሰዎች ምን ቤት ነው እነዚህን ሄዳችሁ በአንድ ቀን ሄዳችሁ የገደላችኋቸው? እንዲህ አኪላ በአሁኑ ሰዓት ማለት ነው ጃር ላይ ያሉትን እኮ አውቀዋለሁ። ሚሊሻዎች ናቸው። የቀበሌ አመራር ጠባቂ የሚታወቁ በትግራይ ጦርነት የነበሩ ሲታገሉ የነበሩ ከዚህ በፊት የሚታወቅ በስም የሚታወቁ ናቸው። ሄዳችሁ የገደላችኋቸው። አሁን እናንተ ሄዱና ተዋጓ። ለምንድን ነው የማትዋጉት? አሁን እናንተ ሰው ገደላችኋል። ያላማጣንሽ ያላማጣ ሚኒሻ ለምን ትገሉታላችሁ? ምን አረጋችሁ?
የመንግስቱ የምን ይሁን አንተ ጋር ይመጣብህ። ይሄ ልንገርህ አሁን ለምሳሌ በወልቃይት ያለ እንደውም በደንብ አስታወስኩኝ ሌላ ነገር እንዳቀባጥር አበበ ፈንታው ወጥቶ የራያ አስመላሽን በሚል የተደራጁ ናቸው የተገደሉት። የራያ ጥያቄ በፋኖና በፋኖ ነው የሚመለሰው፣ ሌላ ሁለተኛ አደረጃጀት መፈጠር አይችልም ብሎ መግለጫ ሰጥቷል። አሁን ንገረኝ፣ ያ ማለት አበበ ፈንታው ራሱ ባመነበት የራያ አስመላሽ ብሎ እንደተደራጁ ያውቃል። ግን ከኛ ውጭ ከፋኖ ውጭ የራያን ጉዳይ ማኔጅ የሚያደርግ የለም ብለው ነው እርምጃ ወሰድንባቸው ብሏል ቃል በቃል። ስለዚህ ሚኒሻ ናቸው ምናምን አትበል። አበበ ፈንታው ራሱ አስመላሽ ኮሚቴ መሆናቸውን ተናግሯል። ሰው ለምን ገደላችኋቸው? When I moved to a different country, I felt very lonely. I was far from my friends and the family and people that I love. የራያ አስመላሽ ኮሚቴ በሚል የተደራጁ ናቸው ማለት ይህን ስም ሽፋን በማድረግ የተደራጁ ናቸው ነው። አንተ እንግዲህ የመጨረሻው ከአበበ ፈንታው በላይ የሚሆን ሰው የለም። እንግዲህ ከሱ በኋላ ምሬ ነው። እሱ እኮ አስመላሽ ናቸው ብሎ ተናገር አለቀ። እሱ አስመላሽ ናቸው ብሎ በተናገረበት ምን ቤት ነው አንተ ልትዋሽ የምትሞክረው? እንደኔማ እየተፋፈረ ወይም እየተዛዘለ ይሄ አይ ውሸት ሳይሆን ትክክለኛ ነገር ነው ነገር። አሁን እዚህ ጋር ግዴታ አንተን የማሳመን ግዴታ የለብኝም፣ አንተን የማሳመን ግዴታ የለብኝም። ጊዜ ይፈታዋል፣ ችግር የለውም። እውነት የተገንዳለ ታዲያ እነሱ ይኸውልህ በቃ በዛም አሉ በባሌም አሉ በቦሌም አሉ አስመላሽ ኮሚቴ ነን ብለው መጥተዋል። ከዛ ሊያጭበረብሩ ነው የምትለው። ቢያንስ አስመላሽ ኮሚቴ ነን። እኔ እኮ የአላማጣ ሚኒሻ ችግር የለብን። ማንም ብልጽግና የሚያሰልጥናቸው ምን ችግር አለ? እንት ወልቃይት ዘመን ብልጽግና የሚያሰልጥነው አሪማ ብተናና ሚሊሻ ለምን አልተዋቀም? ማታውቀውን ነገር አየህ። አሁን ላስተምር በደንብ ሉክ ራያ አሁንም አማራ ክልል አልገባም። ስለዚህ አማራ ክልል አላማጣና እንትን ላይ ማሰልጠን አይችልም። ስለዚህ እዛ ጋር አድማ ብተና ምናምን መዘጋጀት አይችልም። ስፔሻል ኃይል ነው። ያ ኃይል አማራ ክልል ገብቶ ኦፕሬት ማድረግ አይችልም። ምክንያቱም መብት የለው እንደ አማራ ክልል ስለማይታይ ማለት ነው። ስለዚህ አንተ የምትለው ነገር አየር ላይ ያለ ውሸት ነው። ውሸት የሚያደርገው ምንድነው? ኦፕሬሽናል ማንዴት የለው ወይም እዛ መጥቶ የመንቀሳቀስ የለውም። አንድ የኦሮሚያ ክልል ወታደር አማራ ክልል መጥቶ ኦፕሬት እንደማያደርገው እነዚህ አካባቢዎች ገና ወደ አማራ ክልል በህገ መንግስቱ ያልገቡ ወይም በህገ መንግስቱ እንኳን ናቸው ግን በሲስተም ያልገቡ በፌዴሬሽን ምክር ቤት ያልገቡ በመሆናቸው ካልገባ ቦታ ላይ ሰራዊት አሰልጠነ ሲጀምር አካባቢውን እንት ብአዴን ያስተዳድረዋል። እንዲ ብአዴን እኮ ያስተዳድረው አካባቢ ልዩ አስተዳደር እኮ ነው የሚያስተዳድረው። ስለዚህ ያ ቦታ ልክ እንደ ወልቃይት ከዛ ቦታ መንቀሳቀስ አይችልም። ኦኬ አሁን የወልቃይት ሰብ ከወልቃይት ወጥቶ ጎንደር ላይ አክት ማድረግ አይችልም፣ መንቀሳቀስ አይችልም፣ ማንዴት የለው። ስለዚህ ይሄ ራሱ አንደኛ ማረጋገጫ ወደ እናንተ እነዚህ ሰዎች የሚመጡ ሰዎች አሉ። ለምን እንደተዋጉት ለምን አልተዋጉም? ራያ ላይ መከላከያ በጠለምት ቂጡን ቆልፎ እንደተዋጋው ለምን ይዋጋል? ሁመራ ለምን ይዋጋል? ለምን ይዋጋል? መሀል አስገብተህ ልትመታው ስትሞክር ጅል ይመስልሃል እንዴ? ጅል ይመስልሃል እንዴ? ህይወት አይቋረክስባል። ቆይ ለምን ይዋጋሉ እንዴ? እዛ ያለው አማራ ተብዬ ህዝቡን አይደለም እነ ምሬ ለህዋት ሸጠው መሀል ላይ ያስገብተው ቢመቱትስ እንዴ? ስለዚህ ምንድነው የሚያደርገው? አፈግፍጎ እሺ አሁንስ ቢሆን የሚዋጋ አየህ፣ ቆይ አንዴ ሊስንቱ የሚዋጋማ ሲያገኝ ትግራይ ፒፕል ፎርስ ቲፒኤፍ የሚባሉትማ ወያኔ እንደሚዋጋ ሲያውቅ እኮ እነሱን እያገዘ እኮ ወያኔ በአፋር በኩል እየወጋ በደንብ አድርጎ እያቀመሳቸው። አየህ የሚዋጋ ሰው ሲያገኝማ እናንተን ብትዋጉ ተደርቦ ያግዛል። ተውት፣ የእናንተ ችግር የለው። የራያ አስመላሽ ኮሚቴዎች ተጠናክረው ቢሆን ከነሱ ጋር ተደርቦ መከላከያ ይዋጋ ነበር። ብቻውን ጅብ ነው እንዴ? ሁለት ወያኔ ከላይም ከታችም ወያኔ ያለው እና መሀል ላይ ገብቶ ይሙት ጋር ስማርት ሞኝ መስሏል እንዴ? ቲፒኤፍማ ሲዋጋ እኮ አገዙ እንዴ? እያስለቀቁ ጨርጨርን አስለቅቀዋል። ይኸው ጨርጨርን አስለቅቀዋል፣ ባላን አስለቅቀዋል። ብዙ መሬት እያስለቀቁ ነው። ኦኬ ለመከላከያ እያዘንክ ነው።
ለምን አዝንለታለሁ? እያዘንኩለት ሳይሆን ህዝቡን ግን እንደ አንተ እኮ አላዳንከውም። ቆይ ልንገርህ፣ ይኸውልህ የጨርጨርና የባላን ህዝብ ያዳነው እኮ ጠላት የተባለው መከላከያ ነው፣ አንተ ሳይሆን። አንተም አሳልፈ ሰጠው ለወያኔ። ተሰዶ እንኳን ወደ ቆቦ እንኳን መጥቶ ተሰዶ ሲመጣ እኮ ከጎኑ አልቆምኩም። ኦኬ እኔ ለምሳሌ ራያ ላይ ለምን አዳናችሁ ብዬ የምጣላችሁ ይመስላል እንዴ? ህዝቤን እኮ ወደዋለሁ። ማንም የትግሬ ወታደር መጥቶ ከሚደፍራቸው ሴቶቹ ከታየረ ለምንድን ከጎኑ ቆም? እናንተ ትጥቅ ኖራችሁ አልኖራችሁ ምን ትጠቅማላችሁ? እናንተ እኮ ምን ወሰሩ? ቆይ እንዴ እናንተ አዲስ አበባ ለመግባት ብቻ ነው እንዴ የምትታገሉት? ህዝቡ እዛ ያለውን ጎና ያለውን ህዝብ ለጅብ አስበልታ አዲስ አበባ እሱ ባለስልጣን ብቻ ነው የምትባለው፣ ለአማራ ህዝብ አይደለም። አይደለም ስልጣን አይደለም፣ የስልጣን ጥም የለንም። አዲስ አበባ ጥምማ ነው፣ የሁሉም ኢትዮጵያ ነው። አይደለም የሁሉም ኢትዮጵያ ነው። ገባ? እኛ ያለ ነው ምን ያላችን አንፈታም። የህግ ከለላ የለም። እሱ ማንም ያስፈታ የለም። ዝም ብለህ ቀደዳ ነው። አንተ ደግሞ አልተባልክም። ሲጀምር ማች እናንተ ተባል ልዩ ኃይሉ ነው ትጥቃት ተሚለው አንተ ማን አለ? አሁን ምሬ አንድ መኪና ሙሉ አግዞ አይደል እንደ ሰጣቸው። ቆይ አንድ ወንድም አለ አንድ ዝም ብለን እናንተም አንተ ትጥቅፍቱ አላችሁ ሳትባሉ እንደ ሄዳችሁ ሰጡ የነበሩት ተንበርክከ ጉልበት እየሳምከ እንደ ሰጡ የነበሩ ትጥቅ ፍታ የተባለው ልዩ ኃይል ነው። አንተን ያለ የለም። ልዩ ኃይል ፍታ ሲባል ሮጥ ወጥቶ አልፈታም ብሎ ታገለ። አንተ ምን ታመጣለህ ተብሎ ነው ፍታክ ሰው እያገትክ ሰር እንጂ ደግሞ አንተ ማን እንትን ወንድምህን ግደል እንጂ የወልዲያ ልጆች እያሰበዳችሁ ግደሉ እንጂ ምን የራያ አስመላሽ ኮሚቴ ግደሉ ያለው ይሰማኑ። አኪላ አሁን በእንደዚህ አይነት ታራ ነገር የሚወዛገብ አማራ የለም። ይሄ ፋኑ ተነክቷል። አሁን እኮ ተባለባቸው ለምን ይመስላል ማንም ሰው እየደገፋቸው ያሉ። እሺ አዳምጠኛ እንዴ ሶሻል ሚዲያው በሙሉ ከእናንተ ተቃራኒ ለምን ይሆን ይመስላል? ሁሉ ሰው እኮ የጠላችሁ እኮ አማራን ስለካዳችሁ። ኦኬ ማንም እናንተ የምሬ ልጆች ዋይዘው ሌላውን ፋኖ ይነካ የለው እኔ አላውቅም። የዘመንና የምሬን ልጆች ማንም አይፈልጋችሁ። ማንም ብትሞቱ ራሱ ያዝንላችሁ የለም። ምንም ያው ናችኋል እንዴ። ዛሬ መከላከያ እንግዲህ ጠላት የምንለው መከላከያ እንግዲህ ገዳያችን መከላከያ ለፖለቲካ ጥቅሙ ሲል ራያ ላይ እየተዋጋ ጨርጨርና ባላ ላይ እናንተ እኮ መግለጫ እንኳን ማውጣት አልቻላችሁ። እቺ ምንድን ነው የምትሆኑት? ቆይ አንዴ ወያኔ ስለከሰሳችሁ ምንድን ነው የሚከሰትባችሁ? ወያኔ ቆይ ልጠይቅ። ወያኔ ህዝባችን መንከት አልችልም ስላላችሁ ምን ሊፈጠርባችሁ ነው? አይ ብልጽግና ባለን አንገባም። ሰማኝ እኮ ትናንትና ብልጽግናዎች ናቸው እንዲህ የሚሉን፣ እኛ በፈለግንበት ጊዜ ነው መግለጫ የምናወጣው። ስለሆናችሁ ነው በፈለግበት ጊዜ ህዝብ ልታገለግለ እንዲወጣው እና ህዝብ ሲሞት ያላወጣ መቼ ልታወጣ ነው እንዴ? ቆይ ልጠይቅሽ እስቲ ፍቅር፣ አንቺ እንደው ሰው ያድርገውና አንድ ወዳጅሽ ሞተ። ለዛ ለሞተው ቤተሰብ ደውለሽ እግዚአብሔር ያጽናችሁ ብለሽ ለቤተሰባችሁ አትናገር? እሱን ለመናገር ወደኋላ ወደፊት ያለሽ እንዴ? ግዴታችን እኮ ነው እሱ። ግዴታችን እኮ ነው እሱ። ወክላለሁ ብለህ ለአማራ ታኪላ እዛው ጓሮ ወያኔ ህዝቡን ስለበደስ ልንገርህ አሁን እስካሁን አዳምጫለሁ። ገባ? መስማት አለመስማት የራሳችሁ ፈንታ ነው። እኔ የሚመለከተኝ ነው የምመስለው። በነገራችን ላይ አሁን የአማራ ፋኖ ብሔራዊ ንቅናቄ ወይም እነ መሪ ወዳጁ ህወሓት ከዚህ ድርጊቷ መታቀብ አለባት የሚል መግለጫ ስላላወጣ ምንድን ነው እንትን የሚላችሁ የሚያንዘረዝራችሁ? እኔማ ብትዋጉ ደስ ይለኝ እኮ ነበር። ሄዳችሁ ብትዋጉ ደስ ይለኝ ነበር፣ ግን አቅም ስለሌላችሁ
ትቼዋለሁ እሱን ተው ማንም ይነካ የለም አቅም ስለሌለ ነው ሞኛለ ይላል ምንም አቅም የለም ምንም 30 ወታደር ልክተህ ግርግር ፈጥረህ መምጣት ትችላለህ እሱ ይሄ ሞኛለ ይላል ታዲያ ምን ጦርነት ቆይ አልገባኝ ቆይ አንድ ያዘው ማይክ እንዴ ህዝብን ለማዳን በሁለት በኩል አይደለም በአራት በኩል ተከበህም ቢሆን ገብተህ አንተ ሞተ ህዝብን ትታደጋለህ እንጂ ሞኛለ ብለህ ትቀራለህ እንዴ ጦርነት እኮ ማለት ያ ነው ጦርነት ህዝብህን ስለምትወድ ህዝብህን ታገላለሁ ካልክ በአምስት አይደለም በ10 ቦታ ብትከበብ ገብተህ ተዋግተህ መስዋዕት ከፍለህ ህዝብን ታድናለህ ብልጽግናና ህወሓት መሀል አስገብቶ ይመቱኛል ብልጽግናና ህወሓት አይደለም ኤርትራ ምንም መሀል ቢያስገባህ ራሱ ከዛ ከበባ ውስጥ ሆነ ህዝብን ለማዳን ትፈራገጣለህ እንዴ እና ላትሞቱ ነው እንዴ የምትታገሉት እንዴ ሞት እኮ አለው ትግል አይደል ምን ፈሪ ናችሁ እኮ እናንተ ኬላዋን ነው ኬላዋን በእንደዚህ አይነት አማርኛ የሚሸማቀቅ ማንም የለም ኬላዋን ነው እናንተ ምንም ያላችሁ ነው ኬላዋን ማርያም የሚሸማቀቅ የለም እኔ ነገሩ እዚህ እንትና አገው ቆይ አንዴ የህምራ አገው ነው ውጊያም ስለማትችሉ ምንም እናንተ ስለምትፈሩ አልፈቀድኩም ሲጀመር አንተ ፖለቲካ ልትል ትችላለህ ስለ ፖለቲካ መተንተን ትችላለህ ስለ ውጊያ ግን የምታውቀው ነገር የለም ውጊያ ዝም ብሎ ዘውተው ለእናንተ ህፃን ለእናንተ አሁን ክላሽ ተሸክመ ገና አሁን ዱላ አንጠለህ ክላሽ ተሸክመ የዛሬ 2 ዓመት ክላሽ መጽሐፍ እያነበብኩ ስለተናገርክ አይደለም የህዝብን ፍላጎት አውጥተህ ማለት አይደለም ነው እንጂ ታዲያ ዝም ብለህ አታጥራራ ነው እንጂ እንዴ እናንተ ድንጋይ ስር ተደብቀህ ለኬላው አስፋልት ዳር ኬላ ለመጣች ቆይ ተወየቱንም ተዋክተህ የምታውቀው ነገር የለም ወሬ ውጊያ ማለት ነው ይለኛል እንዴ ሄደውና ሰው ማገት መሰለ ወይ ደም ሲመር መግደል መሰለ እንዴ ወቂ እሱ ነው እናንተ እያነበብክ ምን ፖለቲካ መተንተን አይደለም ብያለሁ ውጊያ ጥበብ ይጠይቃል ጊዜ የትኛው እና ምሪ አረቄው ነው ምሪ አረቄ ነው 2 ዓመት እኮ ቀዩ ጋር ነው ቆይ ንገረኝ በዚህ 2 ዓመት ምሬ ደስ ይምርስ ችሏል ቀዩ ጋር ጀመር ዞብል አምባኔ ዞብል ጀመር ዞብል ነው መቼ እንደሚወጉ አንተ የውጊያ እና ከ2 ዓመት በኋላ ምንድነው ተዋጋ የጊዜ ሰሌዳ አታወጣም ወንድሜ እናንተ ችሎታችሁ ልንገር እናንተ የምሬ ልጆች ችሎታችሁ ለኬላው ሲሆን እንኳን ኮረም መቀሌ ኬላ የሚታየው መቀሌ ድረስ ትገባለህ ብዘርፉ ይህ የጠላት ወሬ የታለ መግለጫ አታውጡ አትዋጉም እኔም አንድ ትዋጉ ካልኩልኝ ቆይ አንድ ወንድሜ የብልጽግና ማለት ነው ቶቶ ብልጽግና ብላናት ወልድና አንተ ራሳችሁ ሌላ ብልጽግና የላችሁ እንዴ ምን ብልጽግና ያደረገውን ህዝቡ ላይ ታደርጉ ትገሉታላችሁ ትዘርፉታላችሁ ብልጽግናም ከዚህ የተለየ ምን ከእናንተ ከብልጽግና ተለይታችሁ እናንተ ለህዝቡ አስባችሁ ኧረ አግታችሁ ገንዘብ የምትቀበሉ ሰዎች ያው እኮ ናችሁ ወይ የምሬ ልጆች ተውት እንደም ሲመርን እኮ አስራችሁ እኮ ፕላስቲክ እያቀለጣችሁ ያቃጠላችሁ እኮ ናችሁ ሰውነቱን ገላው ላይ ስታቀጣጥሉ የነበራችሁ እኮ ናችሁ አብሯችሁ የታገለ ማለት ነው የፈለገ ያጥፋ በህግ እኮ አይደለም የጠየቃችሁ ኩላሊቱን ታሞ እኮ ውሃቶ ኩላሊቱ ፌል እስኪያደርግ ድረስ ያሰራችሁ ናችሁ ምን እናንተ ከብልጽግና ለይቼማችሁ አረመኔ አይደላችሁ እንዴ ኬላ መቀሌ ይጣላል ቢባል ትሄዱ ነበር መቀሌ ሆድ ነው ምን አይተው መልካችሁ እኮ ያስታውቃል እኮ ሆዳችሁ አዘጥዝጦ እናታችሁ ቤት የሌላችሁ ሆድ እኮ ትግል ሜዳ እኮ ቁርጥና ጥብስ ነው ትውሉት የፈረደበት የአማራዝ ድንጋይ እየተሸከመ እናንተ ነው ያለው ኦኬ እናንተ ሌባ መግለጫ ለማውጣት መግለጫ ለምን አላወጣችሁ ቆይ ለምን መግለጫ አላወጣችሁ ምንድነው ምክንያታችሁ ይሰማኑ የናትናኤል መኮንን ፍላጎት አናሟላም ናትናኤል አላለም እኔ እውነትን ናትናኤል አለው ይምጡ ይመስላል እንዴ ለምን ጠላም ይኸውልህ ናትናኤል አለው ከበደ አለው እውነት አለቀ ናትናኤል ለራሱ ለፖለቲካ ጥቅም ሊጠቀሙ ለምን አላወጣም ቆይ አንዴ ለጠይቅ ለምን አላወጣችሁ ምን አልከኝ መቼ አዳመጥከኝ ለምን አላወጣችሁ ሰማሁ እኮ ቅድም አይኛ ፖለቲካ አላውቅም ብለሃል አናውቅም ብለሃል ፖለቲካ እንኳን ባረቄ ፖለቲካ ይሄንቱ እንደዚህ አይነት ማሸማቀቂያ ምናምን ቃላት የማንም ስሙን አሳምሮ መጥቶ የፈለገን ነገር ይችላል ይሄ እኮ ፊት ለፊት የተለጠፈ ፎቶ ከሄደ ያስገድል
ገባ? ይሄ ተመስገን ጥሩነህ አሁን ይሄ ነው። ይሄ ባነር ያሰራው ብልጽግና ነው። ወረቀት እየሰጠ ሰላማዊ ሰልፍ የሚወጣ የአማራ ተወላጅ የለም፣ የአማራ ህዝብ የለም ነው የምልህ። እስኪ ነገ ከመከላከያ ጎንና ከፋኖ ጎን ቆሙ፣ ፍላጎታችሁን ከማንኛው እንደሆነ አሳዩ። እነዚህ እኮ የራያ ህዝብ እኮ ነው ሰላማዊ ሰልፍ ወጥቶ የፕሪቶሪያ ስምምነት ይፈጸምልን እያለ ፍቅር ልንገርሽ፣ ወረቀት እየሰጠ ሁለት ሰዓት ካልግ አዳምጪ ልንገርሽ፣ መንገድ ዘግቶ ገበያ ሰዓት እየመረጠ ማክሰኞና ሰኞ ወልዲያ ላይ ማክሰኞ፣ ቆቦ ላይ ሰኞ ቀን እየመረጠ ሰላማዊ ሰልፍ የሚያወጣ ስርዓት አይሰራም። እናንተ ምን አደረጋችሁለት ለዛ ህዝብ? አዳም ይሄ ልንገርሽ እኮ። ስለዚህ ተመስገን ጥሩነህ ምናምን እነዚህ ካድሬዎች ትክክል ናቸው እያልሽ ነው። እኔም ነግርሽ ነገር በዛም ይሁን ቤትም የብልጽግናን አጀንዳ አናራምድም ነው የምልሽ። ይሄ ሰላማዊ ሰልፍ ወረቀት ተሰጥቶ ከነ ሰዓቱ ከነ ቀኑ ካልወጣችሁ ተብሎ መንገድ እየተዘጋ የተሰበሰበን ሰው ባነር በግዴታ አሲዞ ስለወጣ ህዝብ ወጣ እንዳትይ ልንገርሽ። ገባሽ? እምናውቀው እኛ ነን። ይሄ በዚህ በእንደዚህ አይነት ድለላ የሚደለል አማራ የለም። እኔ የፈለገውን ቢናገር የሚሸማቀቅ አማራ የለም። አልሸማቀቅም። እኔ እንደግል አልሸማቀቅም። የፈለግከውን ብትል ማንም ይሁን ማንም ይህ ባነር እያሰራና እየለጠፈ እንደሆን ቢያዝ ይሄ ፎቶ ተይዞ የአማራ ህዝብ ይዞ ይወጣል። እንዲሁ ትንሽ እንደው አታፍሩ። ሴራ እንኳን እንዴት እየተሰራ እንዳለ ማታውቁ። Je t'ai envoyé de l'argent avec Remitly pour t'aider avec les premiers loyers de la boutique. Remitly vous permet d'être là, même à distance.